እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ ቢያንስ ለ6 ወር ያህል ይሄንን አገልግሎት እንዳላገለግል ክፉ መንፈስ በጣም ተዋግቶኝ ነበር። ታውቃላችሁ አገልግሎትኛ ትንሽ የምንለው አገልግሎት በእግዚአብሔር ፊት ትልቅ አገልግሎት ነው። እኛ ትንሽ ያልነውን አገልግሎት ደግሞ ዲያብሎስ እጅግ ነው የሚፈራው። ምክንያቱም የእግዚአብሔር ቃል ሲናገር ጅማሬህ ታናሽ ቢሆንም ፍጻሜ እጅግ ይበዛል ይላል እና ከዚያ የተነሳ ክፉ መንፈስ ትንሽኛ የምንለውን አገልግሎት በእግዚአብሔር ፊት ግን የከበረ የሆነውን እሱ ደግሞ በጣም የፈራውን አገልግሎት ገና ከመጀመሪያው ከእንጭጩ ለማስቆም ብዙ ጥረት ያደርጋል እና ክርስቲያን እንግዲህ መጸለይ ሌሎች እንዲጸልዩለትም ደግሞ ስለ አገልግሎቱ የጸሎት ርዕሶችን በመስጠት መጠየቅ አለበት። እንደዛ በሚሆንበት ሰዓት አገልግሎቱ እየቀጠለ ይሄዳል እና በእርግጥ ለኔ የሚጸልዩልኝ ሰዎች እንዳሉ አውቃለሁ። ግን ለአገልግሎቴ ደግሞ ሰዎች እንዲጸልዩልኝ ይፈልጋለሁ እና ያ በሚሆንበት ጊዜ ጠላት ዲያብሎስ የሚያዘጋጀው እንቅፋቶች ሁሉ እየተወገዱ አገልግሎቱን ካለመሰናክል መቀጠል ይችላልኝና ያን በተመለከተ ነው ዛሬ እንግዲህ ከእግዚአብሔር ቃል ስለ ጸሎት በተመለከተ የምንማረው ማለት ነው። ባለፈው ያቋረጥኩትን ተከታታይ ትምህርት የሚቀጥለው ሳምንት ወይንም ከዚያ በኋላ እጀምራለሁ። 2 ትምህርቶች ብቻ ናቸው የቀሩኝ። እነሱ ደግሞ ዋነኛ ትምህርቶች ናቸው። ክፉ መንፈስም እነዚያን ትምህርቶች እንዳልጨርስ ነው ብዙ ውጊያዎችን በመንገድ ላይ የሚያስቀምጠው። ግን በድሮ ዘመን የሚዘመር አንድ መዝሙር ነበረ። ይዋጋ እንጂ አያሸንፍም ያጓራ እንጂ አይነካንም የእግዚአብሔርን ቅጥር ጥሶ አይገባም የሚል መዝሙር ነበርና እንደዛ ነው። ይዋጋ እንጂ አያሸንፍም ያጓራ እንጂ አይነካንም የእግዚአብሔርን ቅጥር ጥሶ አይገባም እና ብዙ መሰናክሎችን ያደርጋል። ጳውሎስም ሲጽፍ ሰይጣን አዘገየን ይላል። እንደዚህ ያደርጋል አንዳንድ ጊዜ። ግን ኢየሱስ ጌታ ነው። እግዚአብሔር ይመስገን። ግን ለአገልግሎቴ ጸልዩልኝ፣ ይሄ አገልግሎት እንዲቀጥል ጸልዩልኝ። ያንን አገልግሎት የምትከታተሉ ሰዎች እንደው አደራ እላችኋለሁ። እኔ ጸሎት ርዕስ እሰጣችኋለሁና ለ5 ደቂቃም ለ10 ደቂቃም ብትሆን ስሜን እየጠራችሁ በአገልግሎቴ እንድቀጥል እግዚአብሔር እንዲረዳኝ፣ በዚህ በዩቲዩብ አገልግሎት እንድቀጥል እግዚአብሔር እንዲረዳኝ ጸልዩልኝ። ያንን የጸሎት ርዕስ እሰጣችኋለሁ። ዛሬ እንግዲህ ከዚህ በማስመልከት እና ስለ ጸሎት እንማራለን። የምናነበው ክፍል የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ያለው ሲሆን የትምህርታችን ርዕስ ዛሬ ለመፈወስ ለሌሎች መጸለይ የሚል ነው። ለመፈወስ ለሌሎች መጸለይ። በእርግጥ እያንዳንዱ ሰው ስለራሱ ስለ ግሉ ይጸልያል። እግዚአብሔር በመንፈሳዊ በረከት እንዲባረከው ይጸልያል። እግዚአብሔር በስጋዊ በረከት እንዲባረከው ይጸልያል። እግዚአብሔር የልቡን መሻት እንዲሰጠው ደግሞ ይጸልያል። ግን ፈውስን ለማግኘት ደግሞ ለሌሎች መጸለይ ግድ የሚያስፈልግ እንደሆነ እግዚአብሔር ቃል ይናገራል። ፈውስ ስንላያችሁ ብዙ አይነት ነው። በዋነኛነት ግን በሁለት ነው የሚከፈለው። መንፈሳዊ ፈውስ አለ፣ ስጋዊ ፈውስ አለ። እንግዲህ መንፈሳዊ ፈውስ የሚያስፈልገን ከሆነ መንፈሳዊ ህመም አለ ማለት ነው። ስጋዊ ፈውስ ደግሞ የሚያስፈልግ ከሆነ ደግሞ ስጋዊ ህመም አለ ማለት ነው። ስለዚህ እነዚህ 2 ዋነኛ ፈውሶችን ለማግኘት ሰው ማድረግ ያለበት ነገር ምንድነው? ስለሌሎች መጸለይ ነው። የእግዚአብሔር ቃል እንደዚህ ይላል። ይኸውላችሁ ከእናንተ መከራን የሚቀበል ያዕቆብ ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይላታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ካለ በኋላ የዛሬው ትምህርታችን ርዕስ የሚሆነው ደግሞ የእግዚአብሔር ቃል ሲናገር ምን ይላል? ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ጻድቅ ማለት በክርስቶስ ኢየሱስ ያመነ ነው። በክርስቶስ ያመነ ሰው ሁሉ ጻድቅ ነው እና ጻድቅ ስፔሲፊክ የሆነ ሌላ ማዕረግ አይደለም።
በጌታ ስናምን እኛ በእግዚአብሔር ፊት ራይቸስ ነን ወይንም ደግሞ ጽድቃችን በእግዚአብሔር ፊት የታየ ነው የተቆጠረ ነው። ስለዚህ ሁላችን በክርስቶስ ኢየሱስ የምናምን ሰዎች ጻድቅ ነን። ስለኛ ነው የሚናገረው እዚህ ላይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍስን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቅ ይላል። ስለዚህ የትምህርታችን ርዕስ ምንድነው? ለመፈወስ ለሌሎች መጸለይ የሚል ነው። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። እግዚአብሔር ይመስገን። የጌታችንን የኢየሱስ ክርስቶስን ሕይወት በምንመለከትበት ጊዜ 99% የሚሆነው የጌታ ኢየሱስ ክርስቶስ የምድር ቆይታ በተለይ ጸሎት ሕይወቱን ስንመለከት ስለ ሌሎች በመጸለይ ነበረ። ስለሌሎች በመቃተት ስለሌሎች በመማለድ ነበረ ያሳልፍ የነበረ። ስለ እርሱ የጸለየው መጨረሻው ላይ ነገር ግን በአጠቃላይ የምድር ቆይታው የ3 ዓመት ከ3 ወር አገልግሎቱን በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ተመዝግቦ እንደምናገኘው ስለ ሌሎች አብዝቶ ይጸልይ ነበር ጌታ። እንደዚህ ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 17ን ስናነብ ጌታ ከመሰቀሉ ከጥቂት ሰዓታት አስቀድሞ የጸለየው ጸሎት እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 9 እስከ 10 እንደዚህ ይላል። እኔ ስለነዚህ እለምናለሁ፣ ስለ ደቀ መዛሙርቱ ስለ ዓለም አልለምንም፣ ስለሰጠኝ እንጂ የእናንተ ናቸውና ይላል። እንደገና ቁጥር 11 ደግሞ በምናነብበት ሰዓት ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው ይላል። ስለ ደቀ መዛሙርቱ ጸልይ። ቁጥር 15 ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ይላል። ቁጥር 17 ደግሞ በእውነትህ ቀድሳቸው። ከቁጥር 20 እስከ 21 እዚህ ዮሐንስ ወንጌል ምዕራፍ 17 ላይ ስናነብ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። ስለኛም ደግሞ ከደቀ መዛሙርቱም በኋላ ስለኛ በክርስቶስ ኢየሱስ ስለምናምን ሁላችን ጌታ ኢየሱስ ክርስቶስ ስለ ሁላችን የጸለይበት ቦታ ነው። ወደ አባት ወደ አብ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ ይላል። እንግዲህ ጌታ ኢየሱስ ክርስቶስ በመጨረሻ ሰዓት ላይ ስለ ደቀ መዛሙርቱ ጸለየ። በክርስቶስ ኢየሱስ በማመን ደግሞ ወደ እርሱ ስለምንመጣ እስከ ምድር ፍጻሜ ድረስ ስላለን ስለ ሁላችን በአባቱ በእግዚአብሔር ፊት እንደጸለየ ከእግዚአብሔር ቃል እናነባለን። እንግዲህ ሐዋርያው ጳውሎስም ምን ይላል መሰላችሁ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል። ስለዚህ ሐዋርያው ጳውሎስም ልክ ጌታ ለሌሎች እንደጸለየ የሐዋርያው ጳውሎስን ሕይወት በመልእክቶቹ በጻፋቸው መልእክቶቹ ላይ በምናጠናበት ሰዓት ስለ ሌሎች ሰዎች ይጸልይ ነበር። አንድ በግሉ ስለ ሌሎች ይጸልይ ነበረ። ስለ ቤተ ክርስቲያናት ይጸልይ ነበር። እንደገናም ደግሞ ለጸሎት በግሩፕ ሆኖ በሚሰበሰቡበት ሰዓት ሐዋርያው ጳውሎስ የጸሎት ርዕስ ያቀርብ ነበር ስለ ቤተ ክርስቲያናት እንዲጸልይ እና ሐዋርያው ጳውሎስ የክርስቶስን ሕይወት ተከትሎ በዛ ሕይወቱን የሚመራ ሰው ስለነበረ ልክ ጌታ እንዳደረገው ስለ ሌሎች ይጸልይ ነበር። የእግዚአብሔርን ቃል በአንዳንድ ቦታዎችን በምናነብበት ሰዓት ምን ይላል? ለምሳሌ ኤፌሶን ላይ ስናነብ ኤፌሶን ምዕራፍ 3 ከቁጥር 14 እስከ 15 ስናነብ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። እንደገና ደግሞ ኤፌሶን ምዕራፍ 3 ቁጥር 1 ላይ ስናነብ ምን ይላል? ስለዚህ አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆኑ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። ለኤፌሶን ሰዎች አብዝቶ በእግዚአብሔር ፊት ይጸልይ የነበረ ሰው ነበረ። ሮሜ ወደ ሮሜ ሰዎች ደግሞ በጻፈው መልእክት ላይ ለሮሜ ላሉ ክርስቲያኖች እንዲሁ ደግሞ ይጸልይላቸው ነበር። በእያንዳንዱ መልእክት መጀመሪያ ላይ በአብዛኛው በምናነብበት ሰዓት ሐዋርያው ጳውሎስ መልእክቱን ከመጻፉ አስቀድሞ መጀመሪያ ላይ ስለናንተ ጸልያለሁ ይላል። ስለነሱ እንደሚጸልይ በማሳሰብ ነበር መልእክቶችን ያቀርብ የነበረው።
ሮሜ ምዕራፍ 1 ከ10 እስከ 11 ስናነብ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ይላል። በዚህ በአዲስ ኪዳን ዘመን ያሉ አገልጋዮች ማድረግ ያለብን ነገር ያ ነው። ስለ ሌሎች መጸለይ፣ ስለምናገለግላቸው ሰዎች በየዕለቱ በእግዚአብሔር ፊት መጸለይ፣ ወደ ቤተ ክርስቲያን ለሚመጡ ለምናገለግላቸው ሰዎች ፓስተሩ የግዴታ በእግዚአብሔር ፊት አቅርቦ በየቀኑ መጸለይ ያለበት። በሩቅ ላሉ ለሚያውቃቸው ሰዎችም በእግዚአብሔር ፊት በየዕለቱ የመጸለይ ግዳጅ አለበት። ጌታ እንዳረገ፣ ሐዋርያው ጳውሎስ እንዳረገ፣ ሐዋርያቶች እንዳደረጉ። ለቆሮንቶስ ሰዎች ደግሞ ሐዋርያው ጳውሎስ ሲጽፍ ምን ይላል? ሁለተኛ ቆሮንቶስ 13:7 ላይ ክፉ ነገርንም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን ይላል። ይህ ደግሞ በግሩፕ በሚቀርብበት ሰዓት እንደዚሁ ደግሞ የተሰማውን በውስጡ ያለውን ሸክም አቅርበው እንዲህ ብለን እንጸልይ ስለዚህ ቤተ ክርስቲያን ይላል። ስለ ቆሮንቶስ ሰዎች እንዲጸልይላቸው ባቀረበው ርዕስ ላይ ክፉ ነገርን እንዳታደርጉ ወደ እግዚአብሔር እንጸልያለን ብሎ ስለ ቆሮንቶስ ሰዎች የጸሎት ርዕስ አስቀርቦ ጸለየ። ይህም በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ተጽፎ ይገኛል። እንደዚሁም ወደ ኤፌሶን ደግሞ በምንመለከትበት ሰዓት ኤፌሶን ምዕራፍ 1 ከ15 እስከ 17 ባለ ቦታ ላይ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የተደሰተበትን ነገር ስለ ኤፌሶን ሰዎች ከጻፈ በኋላ እነዚህ ሰዎች የሚጎላቸው አንድ ነገር አለ። የሚጎላቸውን ብቻ ሳይሆን የሚያስፈልጋቸው አንድ ነገር ብቻ አለ። የሚያስፈልጋቸውን ብቻ ሳይሆን ባላቸው ነገር ላይ እንዲጨምርላቸው፣ እንዲበዛላቸው፣ እንዲሞላላቸው ከዚያም አልፎ ደግሞ አብዝቶ እንዲትረፈረፍላቸው የሚያስፈልግ ነገር አለ ያለ። እርሱም ደግሞ ምንድነው? የጥበብና የመገለጥን መንፈስ። ስለዚህ ለኤፌሶን ሰዎች ሐዋርያው ጳውሎስ ቃል ይገባል በእግዚአብሔር ፊት ሁለት ነገሮችን አብዝቶ እንደሚጸልይላቸው። እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምንላችኋለሁ። እንዴት የታደሉ ሰዎች ናቸው! ኤፌሶን ምዕራፍ 3 ከ14 እስከ 21 ያለውን ክፍል በምናነብበት ጊዜ ምን ይላል? ስለ ጸሎት በዚያ ስፍራ ላይ ሐዋርያው ጳውሎስ ሲጽፍ ምን አለ? ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ። የምንጸልይ ሰዎች ታውቃላችሁ፣ እኛ ክርስቲያኖች እንዴት የታደልን መሰላችሁ? ምክንያቱም በምንበረከክበት ጊዜ ሰማይና ምድር ሁሉ በሚሰየሙበት በአብ ፊት ነው የምንበረከከው። እጅግ በጣም እኮ የሚደንቅ ነው የጸሎት ሚስጥር። መላእክቶች እኮ በአድናቆት ነው የሚያዩት። ሰማይና ምድር ሁሉ በሚሰየበት በአባት በእግዚአብሔር ፊት ነው የምንበረከከው። በጌታ በኢየሱስ ስም ጸልይ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ኤፌሶን ሰዎች የታደሉ ናቸው። አስቀድሞ የመገለጥና የጥበብን መንፈስ እንዲሰጣችሁ እለምናለሁ አለ። የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ አለ። በዚህ ቦታ ላይ ደግሞ ሌሎች ነገሮችን ስፔሲፊክ አድርጎ በእግዚአብሔር ፊት እንደሚጸልይላችሁ ያሳስባችኋል። አንደኛው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። እጅግ የሚያስፈልገው ያ ነው አይደል? ሰዎች ፊዚካል በዲያቸውን ለማጠንከር ስፖርት ይሰራሉ። መንፈሳዊ አካላችንን የውስጥ ሰውነታችንን ደግሞ ለማጠንከር የግዴታ እግዚአብሔር ቃል ማንበብ አለብን። በእግዚአብሔር ቃል መሞላት አለብን። የግዴታ መጸለይ አለብን። ወደ ቤተ ክርስቲያን መሄድ አለብን። እግዚአብሔር ከቅዱሳን ጋር አብረን ማምለክ አለብን። መመስከር አለብን። ማገልገል አለብን። እንደዚያ በምናደርግበት ሰዓት ነው እንግዲህ በመንፈሳዊ ሕይወታችን የምንጠነክረው። ስለዚህ ለኤፌሶን ሰዎች ከሚጸለይላቸው የጸሎት ርዕሶች አንዱ በውስጥ ሰውነታቸው እንዲጠነክሩ ነበር እና ሐዋርያ ጳውሎስ ምን ይላል? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። እንድትጠነክሩ ብቻ አይደለም፣ በኃይል እንድትጠነክሩ ይላል። እግዚአብሔር ይመስገን። ክርስቶስ በልባችሁ በእምነት እንዲኖር። አቤት አቤት የታደሉ!
እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ። ዛሬ ትልቁ የጠፋው ነገር በቤተ ክርስቲያን ምን እንደሆነ ታውቃላችሁ? ፍቅር ነው። በብዙ ቦታዎች ከዛሬ ብዙ ዓመታት በፊት በቤተ ክርስቲያናት ይታይ የነበረው ፍቅር አሁን በቤተ ክርስቲያናት የለም። በእርግጥ እግዚአብሔር ቃል በመጨረሻው ዘመን ፍቅር ይቀዘቅዛል ይላል። ይሄ እኮ በውጭ ባሉት ሰዎች ዘንድ ነው የተተነበየው እንደሚሆን፣ በቤተ ክርስቲያን ውስጥ ግን መታየት የለበትም። ዛሬ ግን በአብዛኛው በምዕመናን አካባቢ ምንድን ነው? ፍቅር የለም። እርስ በርሳችሁ ፍቅር ቢኖራችሁ ሰዎች የኔ ደቀ መዛሙርት ሆናችሁን በዚህ ያውቃለሁ ነው የሚለው እግዚአብሔር ቃል። የተለያየ ሃይማኖት መለያያቸው ምንድን ነው? የሚለብሱት ልብስ አለ ወይ የሚያደርጉት ቆብ አለ ወይ እንደዚህ ነገሮች። በነዛ ይሄ ሰው የዚህ ሃይማኖት ተከታይ ነው ይባላል። የእውነተኛ የክርስቶስ ኢየሱስ አማኞች ግን መለያ ምንድን ነው መሆን ያለበት? ፍቅር ነው። ስለዚህ ነው እግዚአብሔር ቃል ሲናገር እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርት መሆናችሁን በዚህ ሰው ያውቃል ይላል። ታዲያ እነዚህ የኤፌሶን ሰዎች ይህ ያስፈልጋቸው ስለነበረ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። ቤት ሲገነባ ትልቅ ረጃጅም ህንፃዎች በሚገሙበት ሰዓት ዋናው ፋውንዴሽኑ ነው። በቃ መሰረቱ ፋውንዴሽኑ ትልቅ ህንፃ ከሆነ ወደ ታች ጠልቆ በስነ ስርዓት ነው የሚገነባው። ፋውንዴሽኑ መልካም ያልሆነ ህንፃ ይፈርሳል። ስለዚህ እዛ ላይ ነው ኢንጂነሮች ጥንቃቄ የሚያደርጉት። ክርስትናም ህይወት እንደዛ ነው እና መሰረት አለው። መሰረቱ ምንድን ነው? ፍቅር ነው። እግዚአብሔር ፍቅር ነው ይላል። ከዚህ የተነሳ ነው ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጸልይ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውንም ጥልቀቱንም ምን ያህል መሆኑን በማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እንደ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የእግዚአብሔር ፍቅር ለሰው ልጆች የተገለጸው አንድያ ልጁን አሳልፎ በመስጠት ነው። ስለ ክርስቶስ ኢየሱስ ፍቅር ሲናገር ደግሞ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 13 ላይ ይመስለኛል ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። የእግዚአብሔር ፍቅር የተገለጸው አብ ልጁን በመስጠት ኢየሱስ ደግሞ ነፍሱን በመስጠት ነው። ያ ፍቅር ነው በቤተ ክርስቲያን ውስጥ ዛሬ መታየት ያለበት ወገኖች። ያ ፍቅር ነው የጠፋው። ከዚህ የተነሳ በብዙ ቦታዎች የእግዚአብሔር ፕሬዘንስ እንደ ቀድሞ ቤተ ክርስቲያን የለም። ፍቅር ባለበት ነው ጌታ የሚኖረው። መዋደድ ባለበት ነው ጌታ፣ እርስ በርስ መከባበር ባለበት ነው ጌታ የሚኖረው። ያጎሏል በአሁኑ ጊዜ። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ ከትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። እግዚአብሔር የተባረከና የተመሰገነ ይሁን። ወደ ፊልጵስዩስ ደግሞ ሰዎች በምንሄድበት ሰዓት ለፊልጵስዩስ ሰዎች እንደዚህ ብሎ ስለ ጸሎት ጽፏል። ሁሉ ጊዜ አለ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይሁ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬ አመሰግናለሁ ይላል። ምንም ሌላ ጸልይላችኋለሁ የሚላቸው ነገር ሳይኖር በጸሎት በእግዚአብሔር ፊት ሲቀርብ ስለ ፊልጵስዩስ ሰዎች ሲያስብ እግዚአብሔርን በማመስገን የምስጋና ጸሎት ነበር ያቀርብ የነበረው። ወደ ቆሮንቶስ ሰዎች ደግሞ መለስ በምንልበት ሰዓት ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ስለ ቆሮንቶስ ሰዎች ሲናገር ክፉ ነገርንም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን ይላል። ስለ ቆላስይስ ሰዎች ደግሞ ሲናገር ምዕራፍ 1 ከ3 እስከ 5 ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን ይላል። ልክ እንደ ፊልጵስዩስ ሰዎች ለቆላስያስም ሰዎች እያመሰገነ ነው በእግዚአብሔር ፊት የሚጸልይ። ቆላስያስ ምዕራፍ 1 ከ9 እስከ 12 ደግሞ ስናነብ ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን
ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገዝ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ለሁላችንም የሚያስፈልገን ጸሎት ይሄ ነው። ወደ ተሰሎንቄ ደግሞ ሰዎች ስንሄድ አንደኛ ተሰሎንቄ ምዕራፍ 1 ከ2-3 ሐዋርያው ጳውሎስ እነሱ ሲናገር በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንም በአባታችን ፊት ሳናቋረጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ፊልጵስዩስ ሰዎች በጌታ ፊት ሲቀርብ ስለነሱ ያመሰግን ነበር። ለተሰሎንቄ ሰዎችም ስለነሱ ሲቀርብ ያመሰግን ነበር። ለቆላስያስም ሰዎችም እንደዛው። ሁለተኛ ተሰሎንቄ 1 ከ11-12 ደግሞ ስናነብ ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን ኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁል ጊዜ እንጸልያለን። በአገልግሎታችሁ በግል መንፈሳዊ ሕይወታችሁ ሰክሰስፉል እንድትሆኑ እንጸልያለን። እግዚአብሔር ይመስገን። እንግዲህ በግሉ ስለ ሌሎች የሚጸልየው በህብረት ጸሎቶችም ከሌሎች ጋር አብሮ ስለ ሌሎች የሚጸልየው ሐዋርያው ጳውሎስ ሌሎች ደግሞ ስለ እርሱና አገልግሎቱ እንዲጸልዩለት ይጠይቃል። አያችሁ፣ እስካሁን ድረስ ባለው ጊዜ እንጸልይላችኋለን ይል ነበር። ስፔሲፊክ የሚጸልየውን የጸሎት ርዕስ ሁሉ ያቀርብ ነበር። አሁን ደግሞ እርሱ ሰው ነውና ስለ እርሱ ደግሞ ሌሎች እንዲጸልዩለት ይጠይቃል። አያችሁ፣ እግዚአብሔር ቃል ትፈወሱ ዘንድ አንዱ ስለሌላ ይጸልይ ይላል። ሮሜ 15:30 ላይ ምን ይላል ጳውሎስ ሲናገር? ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ፣ አሁን የጸሎት እርዳታ ያስፈልገዋል፣ ከእኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ቅዱስ ፍቅር እለምናችኋለሁ ይላል። ለዚህ ነው ቅድም ያልኳችሁ አገልግሎት እንዲቀጥል ይሄ በዩቲዩብ ላይ ማስተምረው አገልግሎት አንድም ሁለትም ሰው እኮ 10ም 20ም 100ም 200ም ሰው መድረስ እኮ ቀላል ነገር አይደለም። ያ እንዲቀጥል በቃ እኛ ትንሽ የምንለው አገልግሎት በእግዚአብሔር ፊት የከበረ ነው። ጠላት ዲያብሎስ ግን እኛ ትንሽ የምንለው እሱ በጣም ይፈራዋል። ይህ አገልግሎት እንዲቀጥል እባካችሁ ስለዚህ አገልግሎት ስለማገለግለው አገልግሎቱ እንዲቀጥል ጸልዩ። ጳውሎስም ያንን የሚጠይቅ ያለው እንዲህ ሲል ወንድሞች ሆይ ስለኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ቅዱስ ፍቅር እለምናችኋለሁ ይላል። ስለሌላው መጸለይ ከእርሱ ጋር አብሮ መጋደል ነው። የእግዚአብሔር ስራ ወደፊት እንዲሄድ፣ የጠላት የዲያብሎስ ስራ እንዲፈርስ። በዚህ አሁን እኔ እንኳን በማገለግለው አገልግሎት አንድ ሰው ጌታን ቢቀበል ያኮ በእግዚአብሔርና በቅዱሳን መላእክት ፊት ትልቅ የከበረ ነገር ነው። ስለዚህ ይሄ አገልግሎት እንዲቀጥል እምለምናችሁ አንድ ነገር ብቻ ነው። በጸሎት በእግዚአብሔር ፊት በምትበረከኩበት ጊዜ ለ5 ደቂቃም ለ2 ደቂቃም ለ1 ደቂቃም ቢሆን ስሜን እየጠራችሁ የቄቴሾንን አገልግሎት እግዚአብሔር አምላክ ባርክለት፣ አስፋለት። አገልግሎቱ የሚቃወሙ ይህን አገልግሎትን እንዳይቀጥል ጊዜ በማሳጣት የሚቃወሙ የመናፍስት ኃይል በኢየሱስ ስም ከአገልግሎቱ ከመንገዱ ከህይወቱ ዞር ይበል እያላችሁ ጸሎት በምትጸልዩበት ሰዓት ከኔ ጋር አብራችሁ ለእግዚአብሔር ስራ እየተጋደላችሁ ያ በእግዚአብሔር ፊት የከበረ ነው፣ በእግዚአብሔር ፊት ይጻፋል። ሐዋርያው ጳውሎስ ደግሞ ልክ ሮሜን ሰዎች እንደጠየቀ ኤፌሶን ሰዎችም ደግሞ እንዲጸልዩለት ይጠይቅ ነበር። እንደዚህ ሲል የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ለማገልገል በመቆምበት ሰዓት እግዚአብሔር መንፈስ ቅዱስ እንዲናገር በእኔ ውስጥ አልፍ። ከራሴ የሆነ ነገር እንዳልናገር ከእግዚአብሔር እንድናገር ጸልዩ። ዛሬ አንዳንድ አገልጋዮች የሚሰሩት ስራ ያሳዝናል። ታውቃላችሁ፣ በመድረክ ላይ በሚቆሙበት ሰዓት ስለ ራሳቸው ነው የሚናገሩት።
ስለ ራሳቸው ነው የሚናገሩት በብዙ ቦታዎች። ያሳዝናል። በድሮ ዘመን ግን ያሉ አገልጋዮች እንደዛ አይደለም የሚያደርጉት። በምድር ላይ በቆሙበት ሰዓት ስለ ኢየሱስ ነው የሚናገሩት። የወንጌሉን ቃል ነው የሚናገሩት። ጌታን ነው ከፍ የሚያደርጉት። ጌታን ነው የሚያከብሩት። ሐዋርያ ጳውሎስም ያንን ነው ለኤፌሶን ሰዎች እንዲጸልዩለት የሚጸልየው። ለቆላስይስ ሰዎች ደግሞ ሲለምን ይላል ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ፣ በዚያን ጊዜም ስለ እርሱ ደግሞ የታሰርሁበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጃፍ ይከፍትልኝ ዘንድ ስለኛ ደግሞ ጸልዩ፣ ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩ፣ የጋሩ መቀለጥ እንዳገኝ ጸልዩልኝ ብሎ ደግሞ ይጸልያል። አያችሁ፣ በጣም እኮ ነው የሚገርመው ያለ። ለሮሜ ሰዎች ይጸልይላቸው ነበር፣ አሁን ደግሞ ጸልዩልኛል። ለኤፌሶን ሰዎች ይጸልይላቸው ነበር፣ አሁን ደግሞ ጸልዩልኛል። ለቆላስይስ ሰዎች ይጸልይላቸው ነበር፣ አሁን ደግሞ ለኔ ጸልዩልኝ ይላቸዋል። አንደኛ ጢሞቴዎስ ምዕራፍ 2:1-2 በመናነብበት ሰዓት ጢሞቴዎስ ላይ በጻፈው መልእክት ላይ በመጨረሻም ስለ አለቆች እና ስለ ቤተክርስቲያን እንድትጸልዩ እንድንጸልይ ሐዋርያ ጳውሎስ ያስባል። ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2:1-2 ላይ ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ ይልቅ እመክራለሁ ይላል። እግዚአብሔር ይባረክ። እንግዲህ እግዚአብሔር ቃል ምን ይላል? ትፈወሱ ዘንድ አንዱ ስለሌላ ይጸልይ ይላል። አያችሁ፣ ፈውስ ሁለት አይነት ነው። መንፈሳዊ ፈውስ አለ፣ ስጋዊ ፈውስ አለ። መንፈሳዊ ፈውስ የሚያስፈልግ ከሆነ መንፈሳዊ ህመም አለ ማለት ነው። ይህ መንፈሳዊ ፈውስ ምንድን ነው? ለሐኪሞች ስውር የሆነ ሰዎችን የሚያጠቃ የመናፍስት ኃይል አለ። አንዳንዶቹን በአእምሮ ህመት ስትረስ ራሱ እኮ መንፈሳዊ ውጊያ ነው። ይህ ባይፖላሪቲ የሚባለው ነገር ራሱ መንፈሳዊ ውጊያ ነው። እና ብዙ ነገሮች አሉ። በአጋንንት ስርዓት ውስጥ ሰዎች በሚሆኑበት ሰዓት መንፈሳዊ ህመም ነው። አንዳንድ አእምሯቸውን የሳቱ ሰዎችን ስንመለከት በመንፈሳዊ ውጊያ ውስጥ ያሉ ሰዎች ናቸው ያሉት። መንፈሳዊ ህመም አለባቸው። መንፈሳዊ ፈውስ ያስፈልጋቸው። መጸለይ አለመቻል ራሱ መንፈሳዊ ህመም ነው። ቃሉን አለመንበብ መንፈሳዊ ህመም ነው። ወደ ቤተክርስቲያን ሰዎች እየፈለጉ ወደ ቤተክርስቲያን የማይሄዱ ከሆነ ራሱ መንፈሳዊ ፈውስ ያስፈልገዋል። አያችሁ። እንደገና ደግሞ ስጋዊ ህመሞች አሉ። ማቴዎስ ወንጌል ምዕራፍ 4 በምናነብበት ሰዓት አስደናቂ ነገር በዛ ቦታ ላይ ጽፎ ይገኛል። ወደ እርሱ የመጡትን ሁሉ ነው የሚለው። ሁሉ መንፈሳዊም ሆነ ስጋዊ ህመም ኖሮባቸው ወደ እርሱ የመጡትን ሁሉ ጌታ ኢየሱስ በምድር በነበረበት ጊዜ ፈወሰ። ሐዋርያው ጳውሎስም ሐዋርያት በአጠቃላይ ወደ እነርሱ የሚመጡትን ሰዎች በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል መንፈሳዊ ፈውስና ስጋዊ ፈውስን ይሰጡ ነበር። ዛሬም በብዙ እውነተኛ ቤተክርስቲያን እውነተኛ የሆኑ ፈውሶች ይገለጻሉ። በተለይ መንፈስ ቅዱስ ሪቫይቫል ባለባቸው ሰዎች፣ በእውነት እግዚአብሔርን የሚያገለግሉ ታላላቅ እግዚአብሔር ሰዎች ባሉበት በየትኛው ቦታ መንፈሳዊ ህመምና ስጋዊ ህመም ይዘው የመጡ ሰዎች፣ እነዚያ ሰዎች በመንፈስ ቅዱስ ተሞልተው በሚጸልዩበት ሰዓት ሰዎች ከመንፈሳዊ ስራት ይፈታሉ፣ ከመንፈሳዊ ህመም ነፃ ያደርጋሉ፣ መንፈሳዊ ፈውስ ያገኛሉ። በስጋም የተሰቃዩ ሰዎች ስጋዊ ፈውስም ያገኛሉ። እግዚአብሔር ቃል ትፈወሱ ዘንድ አንዱ ስለሌላው ይጸልይ ሲል ያዕቆብ መልእክት ምዕራፍ 5 ላይ ከመንፈሳዊ ከስጋዊም ህመም ለመፈወስ የግዴታ ስለሌሎች ደግሞ መጸለይ አለብን። ጌታ ሆይ ብለን ስለሌላ ሰው በምንጸልይበት ሰዓት ምን ይሆናል መሰላችሁ? በእኛ ህይወት ውስጥ መንፈሳዊ ፈውስና ስጋዊ ፈውስን እንቀበላለን። ለዚህ ነው እግዚአብሔር ቃል ትፈወሱ ዘንድ አንዱ ስለሌላው ይጸልይ ይላል። የትምህርታችን ርዕስ ነው፣ ለመፈወስ ስለሌላው መጸለይ። ስለዚህ ወገኖች ከዛሬ ጀምሮ መንፈሳዊ ሆነ ስጋዊ ፈውስን ለማግኘት የምንፈልግ ከሆነ የግዴታ ለሌሎች መጸለይ ያለብን ቃሉ ስለሚናገር ማለት ነው። ትፈወሱ ዘንድ አንዱ ስለሌላው ይጸልይ። ጌታችን ኢየሱስ ክርስቶስ ይባርካችሁ። በጣም እወዳችኋለሁ።